Thousands of people are now fleeing South Africa out of fear because something big is about to happen. Undocumented foreigners have been told they have tomorrow to leave, or else the country will be shut down. በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች በሰኔ 30 2026 ይካሄዳል በተባለ ሀገር አቀፍ የጸረ ስደተኞች ዘመቻ ሳቢያ ከባድ የህልውና ስጋት ውስጥ ወድቀዋል። ሃምባ ወይም ደግሞ ሂዱ ውጡ በሚል መፈክር እየተካሄደ ያለው ይህ ዘመቻ የስደተኞችን ንብረት ከመዝረፍ ባለፈ ህይወታቸውን ለአደጋ እያጋለጠ ይገኛል። ጆሃንስበርግን ጨምሮ በተለያዩ የደቡብ አፍሪካ ከተሞች የሚኖሩ ኢትዮጵያውያን የሰኔ 30ው ቀን እየቀረበ ሲመጣ ንብረታቸው እንደሚዘረፍና ህይወታቸውን እንደሚያጡ በከፍተኛ ጭንቀት ውስጥ ሆነው እየጠበቁ ይገኛሉ። የደቡብ አፍሪካ የጸረ ስደተኛ ቡድኖች ጥቃት ቀደም ሲል ህገወጥ ስደተኞችን እናስወጣለን በሚል ሽፋን ቢጀመርም አሁን ላይ ግን ህጋዊ ሰነድ ያላቸውን ለበርካታ ዓመታት በሀገሪቱ የኖሩትንና የደቡብ አፍሪካ ዜግነት ያላቸውን ኢትዮጵያውያን ጨምሮ ኢላማ ማድረጉን ስደተኞቹ ይናገራሉ። በተለይም በኳዙሉ ናታል ግዛት የሚኖሩ ኢትዮጵያውያን እንደሚገልጹት ከ15 ዓመት በፊት የነበረው ችግር አሁን ላይ ተባብሶ የፖሊስ አካላትና የመንግስት ተቋማት ጭምር በግልጽ ትንኮሳና ማዋከብ እየፈጸሙባቸው ነው። ህጋዊ ብትሆኑ ባትሆኑ ግድ አይሰጠንም፣ ወደ ራሳችሁ ሀገር ሂዱ የሚሉ ድምጾች በየቀኑ በጎዳና ላይ እንደሚሰሙ በምሬት ይናገራሉ። በደቡብ አፍሪካ ለበርካታ ዓመታት የኖሩ ኢትዮጵያውያን እየደረሰባቸው ያለውን ተከታታይ ጥቃት ሲገልጹ ምንም አይነት ዋስትና የለንም፣ በማንኛውም ሰዓት ልንገደል ወይም ንብረታችንን ተነጥቀን ልንባረር እንደምንችል እያሰብን በስጋት ውስጥ ነው የምንኖረው በማለት የውስጥ ስሜታቸውን ይገልጻሉ። አብዛኛዎቹ በከተማ ዳርቻዎች ውስጥ ከማህበረሰቡ ጋር ተቀላቅለው የሚኖሩ ኢትዮጵያውያን ኢትዮጵያዊ ሆንክ ወይም አልሆንክ ግድ አይሰጣቸውም፣ ስደተኛ በተባለ የውጭ ዜጋ ላይ ቆርጠው ተነስተዋል ብለዋል። በተለይ ጥቃት ለማድረስና ንብረት ለመዝረፍ የተደራጁ ቡድኖች መኖራቸው የስደተኞችን ስጋት ወደ ከፍተኛ ደረጃ አድርሶታል። እንደ ማርች ኤንድ ማርች እና ኦፕሬሽን ዶዶሉ ያሉ ቡድኖች እየመሩት ያለው ይህ ዘመቻ እንደ ከዚህ ቀደሙ በተራ ቡድኖች የሚመራ ሳይሆን በፖለቲካ ፓርቲዎች፣ በመንግስታዊ ያልሆኑ ተቋማትና ባለሀብቶች ሳይቀር የሚደገፍ የተደራጀ ንቅናቄ ነው። የጥቃት ቡድኖቹ ለተቃውሞ ሰልፎቻቸው የትራንስፖርት፣ የዕለታዊ አበልና ሌሎች ወጪዎችን በመመደብ ስደተኞችን ከሀገሪቱ ለማስወጣት ሰፊ ቅስቀሳ እያደረጉ ይገኛሉ። የደቡብ አፍሪካ ተቃዋሚ ፓርቲዎች ለቀጣዩ ምርጫ ድምጽ ማግኛ አጀንዳ አድርገውት በመያዛቸው ዘመቻው የፖለቲካ ሽፋን እንዲያገኝ አድርጎታል። ስደተኞቹን የሚከሱት እነዚህ ቡድኖች ኢትዮጵያውያን የሀገሪቱን የስራ ዕድል፣ ትምህርት ቤቶች፣ ሆስፒታሎችና አነስተኛ የንግድ ተቋማትን ተቆጣጥረዋል በማለት ይወነጅላሉ። ይሁን እንጂ ኢትዮጵያውያንም ሆኑ ሌሎች የአፍሪካ ስደተኞች በአብዛኛው በአነስተኛ የችርቻሮ ንግድ የተሰማሩና ለአካባቢው ተወላጆችም የስራ ዕድል የሚፈጥሩ መሆናቸውን ይናገራሉ። ጥቃቱ በአብዛኛው የዙሉ ጎሳ አባላት በሚኖሩበት ኳዙሉ ናታልና ጋውቴንግ ግዛቶች ውስጥ እጅግ አሳሳቢ መሆኑን የዘገባው ምንጮች ያመለክታሉ። የኢትዮጵያ መንግስት በኢትዮጵያውያን ላይ እየደረሰ ያለውን ጥቃት ለማጣራት የዲፕሎማቲክ ልዑካን ቡድን እንደሚልክ ማሳወቁ ይታወሳል። ይሁን እንጂ ስደተኞቹ እንደገለጹት መንግስት የጥንቃቄ መልእክት ከማስተላለፍ ውጪ ተግባራዊ የሆነ ከለላ ወይም ድጋፍ አልሰጣቸውም። የኢትዮጵያ መንግስት በራሱ የውስጥ ጉዳይ ተወጥሮ ያለ መንግስት ነው በማለት ስደተኞቹ ብስጭታቸውን ይገልጻሉ። የሌሎች አፍሪካ ሀገራት መንግስት ዜጎቻቸውን በንቃት እየለቀሙና ከለላ እየሰጡ ባሉበት ወቅት የኢትዮጵያ መንግስት ዝምታ እንዳሳዘናቸው በምሬት ይናገራሉ። በሌላ በኩል በደቡብ አፍሪካ ያለው የኢትዮጵያ ኮሚኒቲ በብሔርና በሃይማኖት ክፍፍል የተዳከመ በመሆኑ ለስደተኞች ተገቢውን ድጋፍ ማድረግ አልቻለም። የደቡብ አፍሪካ መንግስት ሰኔ 30 ቀን ሊከሰት የሚችለውን አለመረጋጋት ለመከላከል 600 ሚሊዮን ራንድ መድቦ የጸጥታ ኃይሎችን እያሰማራ መሆኑን አስታውቋል። ይህ ቢሆንም በየቀኑ በስደተኞች ላይ የሚፈጸመው ዝርፊያና ጥቃት እየተባባሰ በመምጣቱ ኢትዮጵያውያን በከፍተኛ ፍርሃትና አለመረጋጋት ውስጥ ይገኛሉ። ከጥቂት ወራት በፊት በጆሃንስበርግና በደርባን በተፈጸሙ ጥቃቶች 4 ኢትዮጵያውያን ህይወታቸውን ያጡ ሲሆን አሁንም በስጋት ውስጥ የሚገኙት ስደተኞች ዓለም አቀፉ ማህበረሰብና የኢትዮጵያ መንግስት ጉዳዩን በአስቸኳይ እንዲመለከቱላቸው ጥሪ እያቀረቡ ይገኛሉ። በሌላ በኩል ደቡብ አፍሪካ የሚንቀሳቀሱ ስደተኞችን የማያውቁና ጸረ ስደተኞች የሆኑ ቡድኖች የውጭ ዜጎች ሀገሪቱን ለቀው እንዲወጡ የሰኔ 30 ቀን የመጨረሻ ቀነ ገደብ መድረሱን ተከትሎ በሀገሪቱ ከፍተኛ የጸጥታ ስጋት ተፈጥሯል። ይህንን ቀነ ገደብ ተከትሎ በመላ ሀገሪቱ የተቀናጁ ሰልፎች እንደሚካሄዱና መንግስት አፋጣኝ እርምጃ ካልወሰደ ሀገር አቀፍ የስራ ማቆም አድማ እንደሚኖር ቡድኖቹ አስታውቀዋል። ይህ ውጥረት ባለፉት ጥቂት ወራት በሀገሪቱ ዋና ዋና ከተሞች እየጨመረ የመጣውን የጸረ ስደተኛ ስሜት ወደ አደባባይ ጥቃት ቀይሮታል። ባለፉት ጥቂት ወራት በደቡብ አፍሪካ ዋና ዋና ከተሞች የውጭ ዜጎችን ያነጣጠሩ
የጥቃትና የጸረ ስደተኛ ስሜቶች እየጨመሩ መጥተዋል። በደቡብ አፍሪካ ከ22 ዓመታት በላይ የኖሩትና የስደተኝነት መብት ያላቸው ማርጆላይን ማባኮ የጥቃት ቡድኖች ቤታቸውን በመውረር ንብረታቸውን መዝረፋቸውንና እንደተፈናቀሉ ይናገራሉ። ማባኮ ከሌሎች ከ550 በላይ ሰዎች ጋር በደጃፍ ላይ ተጠልለው እንደሚገኙ የሚገልጹ ሲሆን አንድ ሰው ሰለባ ሲሆን አብሮ ለመሞት ወደ ሌሎች ይሸሻል። አሁን ምንም ነገር የለንም ብለዋል። እንደ እርሳቸው ሁሉ በደቡብ አፍሪካ ለ20 ዓመታት ኖረው የነበሩ የኮንጎ ዲሞክራቲክ ሪፐብሊክ ዜጎችም በሀገራቸው ስላለው ጦርነትና በደቡብ አፍሪካ እየደረሰባቸው ባለው እንግልት መካከል አጣብቂኝ ውስጥ መሆናቸውን በመግለጽ ሁኔታውን የማይኖሩበት ብለውታል። የሰብአዊ መብት ተሟጋቾችና የህግ ባለሙያዎች እንደሚሉት ይህ ጥላቻ ንግግር በዋነኝነት በሀገሪቱ የውስጥ ሙስናና አስተዳደር መዛባት ምክንያት የመጣውን ኢኮኖሚያዊ ቀውስ ለመሸፈን ስደተኞችን እንደ መሸሸጊያ የመጠቀም ስልት ነው ብለዋል። በተለይም መጪውን የአካባቢ ምርጫ ታሳቢ በማድረግ የፖለቲካ ፓርቲዎችና አክቲቪስቶች የውጭ ዜጎችን እንደ ዋና ችግር ምንጭ አድርገው ማቅረባቸው የስደተኞችን ህይወት ለአደጋ እያጋለጠ መሆኑን የህግ ባለሙያዎች ስጋት ገልጸዋል። የሰብአዊ መብት ተሟጋች ድርጅቶች እንደ ላየርስ ፎር ሂውማን ራይትስ ያሉ አካላት በደቡብ አፍሪካ እያደገ የመጣው የዘር ማጥራትና የቪጂላንቲ ቡድኖች እንቅስቃሴ ከፍተኛ ስጋት እንደፈጠረባቸው አስታውቀዋል። በተለይም በዘር መገለል እየተካሄደ ያለው ጥቃት ህጋዊ ስደተኝነት መብት ያላቸውን ዜጎችንም ጭምር እየጎዳ ነው ብለዋል። በደቡብ አፍሪካ የሰብአዊ መብት ተሟጋቾች ሀገሪቱ በሰብአዊ መብት አያያዝ ረገድ ለዓለም የሰላምና የጥቃት ማማ መሆን ሲገባት በወንድማማቾች ላይ የሚፈጸመው ይህ ጭካኔ የሀገሪቱን ገጽታ በእጅጉ እየጎዳ መሆኑን በማስጠንቀቅ ላይ ናቸው። ጁን 30 ማለትም ነገ የሚጠናቀቀው ቀነ ገደቡ መድረሱን ተከትለው በመቶዎች የሚቆጠሩ ስደተኞችና ጥገኝነት ጠያቂዎች በየቀኑ በስጋት ውስጥ መሆናቸውንና ብዙዎችም ህይወታቸውን ለመታደግ በመደበቅ ላይ እንደሚገኙ ገልጸዋል። ይህን ተከትሎም ማሊ ዜጎቿን ከደቡብ አፍሪካ እያስወጣች የምትገኝ ሲሆን በርካታ ማላዊያን ከደቡብ አፍሪካ ወደ ሀገራቸው እየተመለሱ ይገኛሉ።